የአርሰናል የዓመቱ ምርጥ ኮከብ ተጫዋች ዲክላን ራይስ ፊቱ በእንባ እየተሞላ ባለፈው በሲቲ ስንሸነፍ ጨዋታው አላለቀም ብያችሁ ነበረም፣ አሁን ግን አልቋል አለም በኤክስ ገጹ ላይ ባሰፈረው መልእክት ደስታውን ከፕሪሚየር ሊጉ ዋንጫ ጋራም እየገለጸ ሰላም ጤና ይስጥልኝ ተከበራችሁ የጋፋት ኒውስ ቤተሰቦቻችን። አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ አንስቷል። ይህ ክስተት ደግሞ በበርካቶች ዘንድ መነጋገሪያ ሆኗል። ከቀድሞ የአርሰናል ተጫዋቾች ለዚሁም ዳኞችና የስፖርት ጋዜጠኞች በርካታ አስተያየቶች እየተሰጡ ይገኛሉ። አርሰናሎች በአንድ ነገር ይታወቃሉ። አርሰናል ስቴዲየም የመክፈቻ መዝሙር የሆነው ሉዊስ ደንፎርድ የተጫወተውን ኖርዝ ለንደን ፎሬቨር የሚል ዘፈን በብዙዎች ዘንድ በሰፊው እየተዘመረ ነው። ይህ መዝሙር ስለ እግር ኳስ ብቻ ሳይሆን ስለ ሰሜን ለንደን ማህበረሰብ ትዝታ፣ ማንነትና አርሰናል ሰሜን ለንደን አርሰናል መሆናቸውን የሚገልጽ ነው። ኖርዘርን ለንደን ፎሬቨር ዋቴቨር ዘ ዌዘር አስ አይ ወክ ይላል። እነዚህ መንገዶች ስንረግጥ በማደግ ላይ ሳለሁ የማውቃቸውን የድሮ ህንፃዎችና የኖሩትን ሰዎች ነፍሴ በደስታ ይሞሏታል። ያለፉት ዓመታት ትዝታዎችን በየማዕዘኑ ተደብቀው ይታዩኛል። እነዚህ የመጀመሪያ ልቤ መሰበር የገጠመኝ እዚህ ነው። የመጀመሪያ ፍቅሬ ኤሚሬትስ ላይ ነው ያገኘሁት ይላል ትርጉም። ከቀዝቃዛው የክረምት ምሽቶች ጀምሮ እስከ ረጅሙ የበጋ ቀናት ይህ ቦታ ሁልጊዜ በነፃነት እንድዘምር ያደርገኛል። ጓደኞቼም በየመንገዱ ሳያቸው ሁላችንም የአንድ ታሪክ አካል ነን። በዚህ በለንደን ሰማይ ስር ትናንት እያስታወስን ዛሬም እንኖራለን። የአርሰናል የጸኑ ደጋፊዎች ሁሌም በስቴዲየም ዙሪያ የሚዘምሩት ሰሜን ለንደን ለዘላለም ምንም ይሁን ምን የትም ብንሄድ እነዚህ መንገዶች በደማችን ውስጥ አሉ። ይህች ምድር የኛ መገኛ ናት። ምክንያቱም እዚህ ያሉ ሰዎች ልክ እንደ ኮብልስቶን ድንጋዮች ጠንካራ ናቸው። ይህ ስሜት ለንደን ነው፣ የኔ ሀገር የኔ ቤት ይላል መዝሙሩ። የዚህ መዝሙር ዋነኛ መልእክትም ከደጋፊዎቹ ባህሪ ጋር አብሮ የተሳሰረ ነው። አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ፕሪሚየር ሊጉ ከተመሰረተበት ጊዜ አንስቶ ያልወረደ ብቸኛ መዝሙር ነው። ይህ መዝሙር አርሰናል በሜዳው ኤሚሬትስ ስቴዲየም ጨዋታ ከመጀመሩ በፊት ደጋፊው ሙሉ እጅ ለእጅ ተያይዞ የሚዘምረው ሲሆን የሰሜን ለንደን ልጅ መሆን ኩራት ነው፣ ክለባችን ማህበረሰባችንና ቤታችን ነው የሚል ጥልቅ የባለቤትነት ስሜትን የያዘ ነው። ይህ ተግባርም እውነትም የተረጋገጠበት ነው። በተለይም ደግሞ ከ22 ዓመት በኋላ ያለምንም ማመንታት በኤሚሬትስ ስቴዲየም ደግፈው የቆዩ አርሰናል ደጋፊዎችን ይህ መዝሙር በአግባቡ ይገልጻቸዋል። አርሰናል ከ22 ዓመት ጥበቃ በኋላም ከ2004ቱ የማይሸነፍበት ስብስብ ወይም ኢንቪንሲብል ለመጀመሪያ ጊዜ የ25-26 የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፉን ተከትሎ ታዋቂ ተጫዋቾች፣ አሰልጣኞችና ቀድሞ ኮከቦች የተሰማቸውን ደስታና አድናቆት ገልጸዋል። ማንቸስተር ሲቲ ከቦርንማውዝ ጋር 1-1 በሆናቸው ውጤት መለያየቱን ተከትሎ አርሰናል ዋንጫውን ማረጋገጡ ይታወቃል። ከተሰጡ ታዋቂ አስተያየቶች መካከል ዋና ዋናዎቹ እነዚህ ናቸው። በተለይም የአርሰናል አሰልጣኝ የምንጊዜም የአርሰናል ባለውለታም ሚኬል አርቴታም ይህንን ስቴዲየም ማራኪ የእግር ኳስ ጨዋታ የሚደሰቱበትና ክለቡ እውነተኛ ነፍስ እንዲኖረው ለማድረግ ያንዳንዱ ሲያበረከተውን አስተዋጽኦ ማየት ፍጹም ደስታ ነው አለም። በዚህ ስቴዲየም በገቡ ቁጥር ይህንን ደረጃ የመጠበቅ ኃላፊነት አለባችሁ። ዋንጫ ከመለገሳችን በፊት ለደጋፊዎቻችን ሁሌም የምንናገረው ነገር ነው አለም። ደስታውን መቆጣጠር ያቃተውና በአርሰናል መልበሻ ክፍል ውስጥ ማንቸስተር ሲቲ ከቦርንማውዝ ጋር እያደረጉት የነበረውን ጨዋታ የተከታተለው ማርቲን ኦዴጋርድም በጣም ኮርቻለሁ፣ እንባ አይኖቹ ላይ አቅርረዋል። እስካሁን አስደናቂ የውድድር ዘመን አሳልፈናል። አሁን ትልቅ የፕሪሚየር ሊግ ዋንጫ አግኝተናል። ቀጥሎ ደግሞ ቻምፒየንስ ሊግ ፍጻሜ አለብን። ዋንጫዎችን በሙሉ ወደ ቤት መውሰድ እንፈልጋለን። እስከ መጨረሻው ሁሉንም ነገር እንደምንሰጥ ቃል እገባለሁ፣ ህይወታችንም ቢሆን ሲል ተናገረም። ዲክላን ራይስ ከማንቸስተር ሲቲ ጋር አርሰናል በነበረው ጨዋታ ሽንፈትን ያስተናገዱት መድፈኞቹ በዛኔ በተሰማው ስሜት ነግሬያችኋለሁ፣ ይህ ጨዋታ አላለቀም፣ ኢትስ ኖት የት ኦቨር በሚል ስሜቱን ሲገልጽ የዓለም የእግር ኳስ ማህበረሰብ ስሜቱ ተነክቶ አርሰናል ዋንጫ እንዲያነሳ ብዙዎችም ይህንን ሐሳብ ሲቀባበሉት ነበረ። አሁን ግን አለም ሁላችሁንም ነግሬያችሁ ነበረ ኢትስ ደም ተፈጽሞ ሲል የአርሰናልን ዋንጫ መጥቀስ ገለጸም። የተፎካካሪ አሰልጣኝ አስተያየት ፔፕ ጋርዲዮላ በቦርንማውዝ ከተሸነፉ በኋላ በማንቸስተር
በማንቸስተር ሲቲ ስም ሚካኤልና መላውን የአሰልጣኞችን ስብስብ ተጫዋቾችና ደጋፊዎችን ለፕሪሚየር ሊግ ዋንጫ ድላችሁ እንኳን ደስ አላችሁ እላለሁ። ሙሉ በሙሉም ይገባችኋል። ይህ ዋንጫ የናንተ ነው። መቱን ሙሉ ለፍታችኋል። በቦርንማውዝ በነበረን ጨዋታ በየ3 ቀኑ መጫወት ምን ያክል ከባድ እንደሆነ ተመልክቻለሁ። አርሰናል ግን በ4 ዋንጫዎች በየ3 ቀኑ እየተጫወተ በፕሪሚየር ሊጉ ሳይደክም እዚህ ደርሷል። ስለዚህ ሙሉ በሙሉ ይገባችኋል አለም። የቀድሞ የአርሰናል ታዋቂ ተጫዋች ሌጀንደሪ ፕሌየርስም ማርቲን ኪዮን የቀድሞ የማይሸነፉት ወይም ኢንቪንሲብል ስብስብ ተከላካይ ነው። በኤክስ ገጹ ላይ ባሰፈረው መልእክት እንኳን ደስ አላችሁ ለዚህ ስብስብ ሻምፒዮን መሆን ለቻሉት ውብ ቅጽበትም ነው። ኮም ኦን ዘ አርሰናልስም ከሞን ዘ ገናርስም ተደሰቱ፣ ረፉ። ቀጥሎ ደግሞ የመጀመሪያውን የቻምፒዮንስ ሊግ ዋንጫ ለማንሳት እንሂድ ሲል ቀጣይ ትኩረቱ ልክ እንደ ማርቲን ኦዴጋርድም ቻምፒዮንስ ሊግ እንዲሆን ተናገረም። አለን ስሚዝ የቀድሞ የአርሰናል አጥቂና የስካይ ስፖርት ተንታኝ ነው። ድንቅ ነው። ፍጹም የሚገባቸው ድል ነው። ባለፉት ጥቂት ውድድር ዓመታት ሁለተኛ በመሆን ያሳለፉባቸው ጊዜዎች ነበሩ። ነገር ግን በመጨረሻው የበላይ ሆኖ ያጠናቀቀ ቡድን ዋንጫ ይገባዋል። ምርጥ የተከላካይ ክፍል ነበራችሁ። በአጠቃላይ ሚካኤል አርቴታ ቡድኑ ላይ አስደናቂ ስራ ሰርቷል። ለአሮጌው ክለቤ በጣም ደስ ብሎኛል። የቀድሞ የአርሰናል ተጫዋችም ስለመሆኔ ደስታን፣ ኩራትን ይሰማኛል አለም። የ2025 የእንግሊዝ ፕሪሚየር ሊግ ውድድር ዘመን ተጠናቆ አርሰናል ከ22 ዓመት በኋላ ዋንጫ ማንሳቱን የተለያዩ ዓለም አቀፍ ጋዜጠኞች፣ የሀገር ውስጥ ስፖርት ጋዜጠኞችም ስሜታቸውን እየገለጹ ይገኛሉ። ታዋቂ ስፖርት ባለሙያዎችም በዚህ ታሪክ ስኬት ዙሪያ የሰነዘሯቸው አስተያየቶች የክለቡና የባለሙያዎችን ትዕግስትን ማድነቅ ያስፈልጋል አሉ። ጋዜጠኛና ተንታኝ እንደ ጋርኒ ሌብልና ጄሚ ካራጋር ያሉ የውጭ ስፖርት ተንታኞች ጨምሮ በዋናነት ያነሱት ሚካኤል አርቴታ ለዓመታት የገነባው ፕሮጀክት በመጨረሻው ፍሬ አፍርቷል ይላሉ። ይህ ፕሮጀክት ዓመታት ተደክሞበታል፣ አሁን ግን አርሰናል ዋንጫ አንስቷል የሚል ነው የተሰጠ አስተያየት። አርሰናል ባለፉት 2 እና 3 ውድድር ዓመታት ለዋንጫ በጣም ተቃርቦ በነበረበት ወቅት ያሳየው ተስፋ ለመቁረጥና ክለቡ አርቴታም ላይ በነበረው ጽኑ እምነትም ለዚህ ስኬት ዋና ምሰሶ መሆኑን ገልጸዋል። ይህ የረጅም ጊዜ እቅድ ትዕግስትና ትክክለኛ ስትራቴጂካዊ ውጤት ነው በሚል የክለቡን ማስተዳደር አወድሰዋል። የማንቸስተር ሲቲ የበላይነትን መሰበር በተመለከተም ባለፉት ዓመታት ፕሪሚየር ሊጉ ዋንጫ በብቸኝነት ተቆጣጥሮ የነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ጥሎ ዋንጫውን መውሰድ ትልቁ የሊጉ መነቃቂያም ተደርጎ ይወሰዳል አለም። የተሰጡት አስተያየቶች የአርሰናል ዋንጫ ማሸነፍ ብቻ ሳይሆን በአውሮፓ እግር ኳስ አስፈሪ የተባለ የማንቸስተር ሲቲ የበላይነትና ስለንቦናዊ ጫናን ሰብሮ ማለፍ መቻሉ ለስኬቱ ልዩ ያደርገዋል ሲሉ በርካታ የቢቢሲና ሌሎች የታዋቂ ዓለም አቀፍ መገናኛ ብዙሃኖች ተነገሩ። ከ2003 እስከ 2003-2004 ላይ የማይሸነፈው ወይም ኢንቪንሲብል ቡድን ታሪክ የአርሰናል ስፖርት ጋዜጠኞችና የቅርብ ተከታታዮች ለምሳሌ እንደ ፒርስ ሞርጋን እና የተለያዩ አርሰናል ፈን ቻናል ጋዜጠኞችም ድሉን ታሪካዊ ኢንቪንሲብል የማይሸነፍበት ስብስብ ጋራም እያያያዙት ይገኛሉ። የተሰጡ አስተያየትም ከ22 ዓመታት በፊት በአርሰን ቪንገር መሪነት የተመዘገበውን ታሪክ ለረጅም ጊዜ በክለቡ ላይ እንደ ትልቅ ጥላና ጫና አጥልቶ መቆየቱን አስታውሰው አሁን ያለው ወጣትም ስብስብ ያንን ታሪክ በራሱ መንገድ አድርሶ አዲስ ምዕራፍ መክፈቱን በደስታ ገልጸዋል። የሀገር ውስጥ ኢትዮጵያ ጋዜጠኞችም በሀገር ውስጥ የሚገኙ ታዋቂ ስፖርት ጋዜጠኞችና የፕሪሚየር ሊጉ ተንታኞች በተለያዩ የሬዲዮና የቴሌቪዥን ፕሮግራሞች ላይ ጉዳዩን በስፋት አንስተውታል። የተሰጡት አስተያየቶችም አርሰናል በኢትዮጵያ ውስጥ ካለው እጅግ በጣም ሰፊ የደጋፊ መሰረት አንጻር ይህ ድል ለደጋፊዎቹ ትልቅ እፎይታንና ደስታን የሰጠ መሆኑን ጠቅሰዋል። በተለይም ቡድኑ ወጥ የሆነ አቋም ማሳየቱ፣ የተከላካይ ክፍሉ ጥንካሬ፣ በክረምቱ የተደረጉ ስልታዊ ዝውውሮችም ለዋንጫ ወሳኝ ሚናን መጫወታቸውን በዝርዝር አንስተዋል። አርሰናል በታሪኩ የባለጸጋው እንግሊዝ ፕሪሚየር ሊግን 1992-93 የሊጉ ስም ከተቀየረ ወዲህ ዋንጫ 3 ጊዜ ያነሳ ሲሆን የሊጉ ቀዳሚ ስያሜ ፈርስት ዲቪዥንን ጨምሮ በአጠቃላይ 13 ጊዜ የእንግሊዝ ሻምፒዮን አምሏል። ክለቡ የፕሪሚየር ሊግ ዋንጫዎችን በተለያዩ ጊዜያቶች አንስቷል። የቅርብ ጊዜ ክስተት ከሆኑትና የአርሰን ቪንገር ታሪኮች ውስጥ የ1997-98 ውድድር ዘመን አርሰን ቪንገር የመጀመሪያው ስኬት ነው። በግንቦት ወር 1998 በአውሮፓውያኑ እንዴት የፈረንሳይ አሰልጣኝ አርሰን ቪንገር ክለቡን ከያዙ በኋላ ያስመዘገቡት የመጀመሪያ ሊግ ዋንጫ ሆነ። አርሰናል በውድድር ዘመኑ አጋማሽ ላይ ከማንቸስተር ዩናይትድ በ11 ነጥቦች ርቆ ወደ ኋላ ቀርቶ የነበረ ቢሆንም አስደናቂ ግስጋሴን በማድረግ በተከታታይ 10 ጨዋታዎችን በማሸነፍ ማንቸስተር ዩናይትድን ቀድሞ ዋንጫ ነሳ። በዚሁ ዓመትም የኤፍኤ ካፕ ዋንጫን በመጨመር ደብል 2 ዋንጫዎችን በአንድ ዓመት ማሳካት የቻለበት ነበረ። የ2006-2002 የውድድር ዘመን በኦልድ ትራፎርድ
ትራፎርድ የተረጋገጠ ድል ነበር። ከሁለት ዓመት በኋላ በግንቦት ወር 2002 አርሰናል በሙሉ ውድድር ዘመኑ ከሜዳ ውጭ ባደረጋቸው ጨዋታዎች ሁሉ ሳይሸነፍ በመጓዝም አስደናቂ ታሪክ የሰራበት ዓመት ነው። ዋንጫውን ማግኘት በይፋ ያረጋገጠበት ደግሞ የዋና ተቀናቃኙ ማንቸስተር ዩናይትድ ስቴዲየም በሆነው ኦልድ ትራፎርድ ላይ 1-0 በሆነ ውጤት ሲልቫን ዊልትሮድም ባገባት ግብ ካሸነፈ በኋላ ልክ እንደ 1998 ሁሉ በዚህ ዓመትም የሊጉንና የኤፍኤ ካፕ ዋንጫዎችን አንድ ላይ ወሰደም። 2003-2004 የውድድር ዘመን የማይሸነፉት ዘ ኢንቪንሲብልስ ግንቦት ወር 2004 የድል በእንግሊዝ ፕሪሚየር ሊግ ታሪክ እስካሁን ድረስ ማንም ያላደረገው የአርሰናል ትልቁ የታሪክ ማህደር ነው። የትኛውም የእንግሊዝ ቡድን ይህንን ማድረግ አልቻለም። መድፈኞቹ በውድድር ዘመኑ ካደረጓቸው 38 የሊግ ጨዋታዎች መካከል አንድም ጨዋታ ሳይሸነፉ 26ቱን አሸንፈው 12ቱን አቻ ወጥተው በ78 ነጥብ ዋንጫውን አነሱ። በዚህ ድንቅ ብቃት ዘ ኢንቪንሲብልስ የማይሸነፉት የሚል ቅጽል ስም የተሰጣቸው ሲሆን ከወርቅ የተሰራም ልዩ የፕሪሚየር ሊግ ዋንጫ ተበርክቶላቸዋል። ዋንጫውን ማግኘታቸውን ያረጋገጡት ደግሞ በለንደን ተቀናቃኛቸው ቶትናም ስቴዲየም ዋይት ሃርት ሌን 2-2 በሆነ አቻ ውጤት ከተለያዩ በኋላ አርሰናል ፕሪሚየር ሊጉን ዋንጫ ለመጨረሻ ጊዜ በ2003-2004 ዘኢንቪንሲብል የውድድር ዘመን ካነሳ በኋላ በ25-26 በድጋሜ ከ22 ዓመት በኋላ ይህንን ዋንጫ አንስቷል። ብዙዎቹም የስፖርት ማህበር ደጋፊዎች ደስታቸውን ገልጸዋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ቃድ ያድርጉ።